ሰርጓ ያጨበጨበው ሁሉ አሁን ዞር ብሎ የሚያጠፋ የት አካባቢ ነች? ሂጂ ከዚህ በኋላ ምን ልናደርግላት እንችላለን? አሁን ዛሬ ያየነው ድራማ ትክክለኛው የገጠር ድራማ ነው ማለት ነው። እንግዲህ በፊቱ ዘመን ዛሬ እንኳን ያለ አይመስለኝም። አንዳንድ ልጆች አረ ዛሬም አለ፣ ዛሬም ባህሉ አልቀረም፣ ልክ እንደዚህ አስገድደው ይድራሉ እያላችሁ የነበረ በኮመንት ነገር ግን ያለ አይመስለኝም። በነገራችን በፊት በድሮ ዘመን ግዴታ ትምህርት ምን ይሰራልሻል? ተድራሽ አንቺ መውለድ አለብሽ፣ ልጆች ማፍራት አለብሽ፣ ትዳር መያዝ አለብሽ። ትዳር ክቡር ነው። ስለዚህ አንዱን አግብተሽ የግድ ድሩ ነበር ማለት ነው። እንደውም ሳያዩ ወንዱ ምን አይነት እንደሆነ ጠይም ይሆን አጭር ይሆን ረጅም ይሆን ሳይሉ ግዴታ ይድሩ ነበር ማለት ነው። አሁን ግን እኔ እያየሁም አይደለም። ደግሞ አንድ ወንድ እድርልሃለሁ ከተባለ ገጠር ውስጥ ይችን ልጅ እድርልሃለሁ ከተባለ እሷ እምቢ ካለች ወይም ደግሞ ቤተሰቦቿ እምቢ ካሉ ይጠለፉ ነበር ማለት ነው። ማለት ጥልፊያ ነበረ በመንገድ ላይ ስትሄድ ወይም ደግሞ ልክ አሁን ጫኔ እንዳረገው ማለት ነው። ጫኔ ምንድነው ያለው? አሹ ሲያወራ ጫኔ ሊድሩለት ነበረ። ነገር ግን እሷ እምቢ አለች፣ ልጅቷ እምቢ አለች፣ ቤተሰቦቿም እምቢ አሉ። ስለዚህ እሷ ብድግ ብላ ወደ ከተማ ስትሄድ ወንትኑን አውቶቡሱን ጎማውን አፈንድቶ ከዛ አስወርዶ እሱ አገባት እና መሬት ነበረው። መሬቱን ለነሱ ሰጠ። ያው በልጅቷ ምትክ መሬት ሰጠ ማለት ነው። ይሄ ጫኔ የተባለው እንግዲህ ይችሊ ታቋታላችሁ። ሱሲ ትባላለች። ኪራን ታሰቃየው የነበረችው ከአንተ ነው ያረገዝኩት ብላ ታሰቃየው የነበረችው ሱሲ ትባላለች። እንግዲህ ገጠር ውስጥ ገብታ ይህን ከአደይ ድራማ ተቀላቅላለች ማለት ነው። በጣም የሚገርም ነገር ነው። ያንን የበፊቱን ኪራጋ ያለውን እና ይህንን ስታስተያዩት በጣም ነው የሚገርማችሁ። በነገራችን ምርጥ ድራማ ነው። እኔ በጉጉት ነው የምጠብቀው። እናንተም እንደኔ በጉጉት እንደምጠብቁ እርግጠኛ ነኝ ማለት ነው። ይህን ድራማ በተለይ ደግሞ አደይ ገጠር ተገባይ ጀምሮ መቼ ነው የምንለቀቀው እያልኩኝ በቃ መቼ ነው የምንለቁት? ለምን በቀኑ አልለቁም እያልኩ ነበረ እኔ ራሱ ማለት ነው። እና በጣም በሚገርም ነገር ትክክለኛ የገጠር የሚፈጠረውን ነገር ገጠር የሚሆነውን ነገር ነው እያሳዩን ያሉት። በጣም ተባረኩልን፣ እናመሰግናለን። እና የአደይ ድራማ ማለት ነው እንግዲህ ዴቭ እሷ ጋር በመግባቱ ባለፈው ብያችሁ ነበር። ዴቭ ገብቶ ያድናታል። ሰውየው እሱን ይዞ ሲገባ ያ የሚሰራውን ነገር ያቆማል ብያችሁ ነበረ። ያው ትክክል ነው። ዴቭ እንደገባ ሰውየው ደንግጦ አቆመ ማለት ነው። ከዛ ሁለቱንም አሰሯቸው። እነሱ ወደ ውጭ ወጡ። ትንሽ አመሻሽተው ተመልሰው መጡ። እነ ደመቀ ደግሞ በጣም ማለት ዳይመንድ ማለት ነው በጣም ፈርቶ ነበረ። በጣም በፍርሃት ላይ ነበር ያለው ማለት ነው። አባትየው ታየኝ ይቀየመኛል የሚል ሀሳብ ነበር ያመጣው ማለት ነው። እንግዲህ ሁሉም ተነስተው አደይን ለመፈለግ እዚህ ድረስ በመምጣታቸው በጣም ነው ደስ የሚለው ማለት ነው። እሷ ራሱ ሰው አለኝ እንዴ ነው ያስባላት። ሰው አለኝ እንደዚህ። በተለይ ደግሞ ዴቭ ይህን ያህል መስዋዕት የሚከፍልልኝ ይህን ያህል መስዋዕት ይከፍልልኛል እንደ ዴቭ ቢወደኛል ያፈቅረኛል እስከምትል ድረስ ማለት ነው አደይ ባርኪ እንግዲህ አልመጣም። እንደውም በድራማው ላይ አልታየም። ዛሬ የለም አልወጣም። እና እሷ አሁን ትክክለኛ እንግዲህ ዴቭ እንደሚያፈቅራት እና እንደሚወዳት ያመነች ይመስላል። ነገር ግን አሁን ከዛ ጌታው ከሚባለው ሰውዬ ካመለጠች ነው እርግጠኛ ነኝ። 5 ወንድ ሆነው እና 2 ወንድ ከነኚህ መቼም ማስመለጥ አያቅታቸውም። እርግጠኛ ነኝ ያስመልጧታል። ማለት እንዴት እነሱን ይዘው እሷን እንዴት ማስመለጥ ያቅታቸዋል? እውነቴን ነው። እርግጠኛ ነኝ ያስመልጧታል። ማለቴ ቶሎ ቤት አልደረሰ ዳይመንድ እየተከታተላቸው ነው። ከዛ ደግሞ ዴቭና አሹ እየሄዱ ነበረ። እንግዲህ ዴቭ ታስሮ ነበረ። አሹ ፈቶታል። ደመቀም እየተከታተላቸው ነበረ። እና በጣም ደስ የሚል ነው። የዛሬው ደግሞ
የዛሬው ፍጥጫ ደግሞ በጣም ከሚባለው በላይ ፍጥጫ ነው። በቃ እኔ እስከሚለቀቅ ድረስ በጣም ነበር እንትን ያልኩት ማለት በቃ እየተጠባበቁ ነበር። ብዙዎቻችሁ እርግጠኛ ነኝ እንዴ እየተጠባበቁ ነበር ማለት ነው። እኔ እየተጠባበቁ ነበር። ምን ይፈጠር ይሆን? ምን ይሆን? በቃ ምን ትሆን ይሆን? እንዴ ደፍ ይደርስባታል ወይ አይደርስባትም ወይ የሚለውን ነገር በጣም በቃ አይ አደይማ እንደዚህ መሆን የለባትም። አደይ በቃ ይህን ስህተት መፍጠር የለባትም። በነገራችን እሷ ከበፊቱም እንደዚሁ እንትና ኪንጎ የወሰዳት ጊዜ ማለት ነው። እዛን ጊዜም እንደዚሁ ነበረች። ያው ደመቀ ደርሶ አድኗታል። አሁንም ደግሞ እነሱ መልሰው ያድኗታል ብዬ እርግጠኛ ነኝ ማለት ነው። እነ ሊሊ እንግዲህ ሊሊ በጣም ቀንታለች በቤዛ ማለት ነው። ቤዛ ያው ቤቷ ተቀምጣ ይህን አንጭልኝ፣ ሻይ ስሪልኝ ወይም ደግሞ ይህን አንጭልኝ እያለች በጣም ግራ እያጋባቻት ነበረ። በቃ ኤላና ሊሊ በጣም ጥሩ ፍቅረኛሞች ናቸው። ነገር ግን በመካከላቸው ይቺ ገብታለች። ለምን እናትሽን ደውለሽ ችግሩ አይፈታም? እናትሽ የእናት ባርኪ ሄዶ እየፈለጋን ነው። ለምን ደውለሽ አልነግሪውም ሲላት፣ ያው እሷ የውሸት ስለሆነ ልትናገር አልቻለችም። ወይንም ደግሞ እናቷን ሄዳ ልታገናኘው አልቻለችም ማለት ነው። ያው ግዴታ ለምን እናንተ ብሩን ሰጥታችሁኝ እኔ